እንዴት ነህ? ደህና ነህ? የት ሆነህ ነው የጠፋኸው? አለ የት ነበር? ወንድሜ ጨብጠኝ። ብርሃን እንዴት ነህ? እና ወደ እኔ እስኪ ምን ሆነህ ነው የጠፋኸው? ለምንድን ነው የጠፋኸው? ስልክህን ለምንድን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም አይደል? ለቀቂው ልጁን አታስጨው። ዳዊት ገና ካሁኑ እየጀመራት ነው እቺ ልጅ። 5 ቀን ሰላም የነበረ ሰውዬ ልትረብሽብኝ ነው። ተይ እንጂ ሌላ ምትይው የለሽም? በስርዓት ነው። ይኸውልሽ ከዚህ በኋላ አይደለም 5 ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና ነህ አይደለ? ደህና ነው። ምንድነው ደህና ነህ? ምንድነው ያስነካሽው? ምንድነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂተው ወሬ ብቻ። ተረጋጊ ሩታ። በመጀመሪያ ታሪና ፈልገሽ የፈለግሽኝ ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችላለሽ። ቶሎ በይ፣ ሰዓት የለኝም። እኔ ጋር ነው ያለው። ይኸውልሽ ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። አንቺ ጋር አልነበረም? ኧረ በህግ አምላክ አንቺ ጋር አልነበረም። ከኔ ጋርም ይኸውልሽ እኔ በምፈልገው ሰዓት አግኝቼዋለሁ። ስሚኝ ከሷ ጋር እንዲሆን እኔ ከሁለታችሁ ጋር ይሄው ቀንድ የለባችሁም፣ አስወጉኝም። ከሁለታችሁም ጋር ይሁን። እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ የያዛችሁት ቦታ ይዛችሁት እንድትመጡት ነው የምትፈልጊው። ገባሽ አይደል? እሷ ጋር ደግሞ ሲሆን እኔ እንዳገኝ ትፈልጋለች። ጤናው ለመመለስ ነው። አሁን ያለበት ሁኔታ በአንዴ ድኖ ነው ብዬ አላስበው። አሁን ባየሁት መሰረት ማለት ነው። ገባሽ አይደለ? ቡዜ ሌላ ነገር እንዲመስል አታድርጉት ነገሩን። ነገር ግን ይኸውልሽ አንድ ነገር ልንገርሽ ቡዜ፣ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛን ሰዓት እናንተ እንድታገኙት ያልፈለግነው። እሷ ከሌለችበት ውጭ እኮ መጣችሁ ነበር አይደል? እንዴ በሌለችበትም እኮ ከለከልሽን። ለምን እሷን ታውቁ? ነገ እመጣለሁ። ኖ እንዳትመጪ፣ በቃ ጤንነቱን እኛ እንወስናለን፣ ከኛ ጋር ይሆናል እኮ ማለት ትችይ ነበረ። ገና ከመምጣቱ እሷን ጎትታችሁ እያመጣችሁት እንዴት ነው ልልተው የምችለው? ሩታ እንዴት ነው አሁን እናንተ ፍላጎት ከኔ ጋር እንዲሆን ነው ወይም ደግሞ ቤቱን እንዲመራ ነው ልጁን እንዲያሳድግ ነው የምንፈልገው ብትሉኝ እንዴት ነው ላምን የምችለው? እናንተ እንደዚህ አይነት ነገር እያደረጋችሁ። እኔ ጤናው ነው የምፈልገው። ካንቺም ጋር ሆነ ከሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። እኔ ካንቺም ጋር ቢሆን ከልጁ ጋር ነው የሚሆነው፣ ጉዳይ አይደለም። ግን ጤና ሆኖ ነው እንጂ እቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብንሆን ይሻል ነበር እኮ። ለምንድን ነው የመጣነው? ትመለሳለህ። ሁሉም እኮ ስላንተ እየተጨነቀ ስለሆነ ነው። አብርሽ ኧረ በቃ ኧረ ሴቶች አረበናችሁ ተረጋጉ። ይኸውልሽ ዴቭም ለዘሉት ነው እንዴ ቡዜ አይደለም። አሁን ያለውን አልሰማሽም? ገና ካሁኑ እያስጨነቃችሁት ነው ያላችሁት። ስለዚህ እዚህ ጋር ሁላችንም መከራከር የለብንም። በመጀመሪያም ደረጃ ሁላችንም ተገናኝተን ይሄንን ነገር ነው እንዲጨነቅ ያልፈለኩት። 5 ቀን ሰላሙን አግኝቶ ልጁ ይኸው እዛ ይሻለናል እያለ ነው። ስለዚህ ሩታ ታስጨንቂው ልጅ ዳ ዞር በቃ ወደዛ ስማኝ። ይኸውልህ ያንተ ፍላጎት መጀመሪያ ደህና ነበርክ፣ ከኛ ጋር ነበርክ፣ ከእናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። አሁን ምን ሆነህ ነው? እየተዝናናን ነበር ሩታ እኮ። ምንድነው የነካው? ጭንቀት ብቻ ነው። እዚህ ሁላችሁም ጭንቀት ብቻ ነው። ለምን እንዴ? ምን እያልከን ነበር? ከኛ ጋር ባለበት ጊዜ ሩታ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። ያዝሽ ገሽ ምላሷን ተያዝልኝ፣ አለበለዚያ ሌላ ነገር ውስጥ እንሂድ። እሷ ማግኘት አትፈልግም። ጨርሰን ይኸውልህ አውርተን ጨርሰን መሆን ያለበት ነገር ሆኖ መሄድ ትችላለህ። ነገር ግን አሁን እዚህ ጋር ሌላ ነገር እንዲፈጠር ይኸውልሽ፣ ይሄ ልጅ ተባብረን ለማዳን ተስማማላችሁ አትስማሙም? እናንተ ሴቶች ምንድነው ሀሳባችሁ? ሲጀመር እኮ 5 ቀን እኮ በጣም ደህና ነበር። አሁን ሄርሜላም ሩታም ጥፋት እያጠፉ ነው። ቡዜ ከመምጣትሽ በፊት ብዙ ነገር እያልኳቸው ነበር። ተረጋግታችሁ ልጁ የሚፈልገውን ነገር ነው፣ ጤንነቱ ላይ ትኩረት እናድርግ እኮ በቃ ነው እያልኩኝ ያለሁት። አሁንም ግን ሁለቱ ሩታ ምን ጋር ነው ሄርሜላ ምን ጋር ነው? ምንድነው ልጁን ወይ ሁለት ቦታ ገንጥሉትና ውሰዱት። በቃ አንዳንድ እጁን ውሰዱት። ኖ እንደዚህ ምን ነገር እንዴ? እውነት ጤንነቱን የምታስቡ ከሆነ ለብቻችሁ ይሄንን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እንዲሆን እኔ ጋር አድርጌው ነበር። እናንተ ቴክስት ላካችሁለት በሌሊት በሮ ሄደ። አንቺ ጋር ያኔ እንደዛ ያደረግሽው ነገ ጧት ካንቺ ጋር እንገናኛለን ምናምን። ልጁን በቃ ታስጨንቁት ና አብርሽ ና ታስጨንቁት። በቃ ለቀቂው ልጁ ና ወደ እኔ ና ወደ እኔ ልቀቃት። ታስጨንቁት ና እኔ ጋር ና ተው በቃ እስኪ ተረጋጉና በቃ አብርሽ ና ተው ወይኔ እስኪ ተው። ሲጀመር ልጁን ልቀቁት እስኪ። ሄርሜም ልቀቂው። አይ ያው እዚህ ጋር አይደለም ልቀቂው። አጠገቡ እየጮኸችበት ምንድነው? እስኪ እናንተ አውሩ እስኪ እንዴ ቁሙ እስኪ። ምንድነው የምትፈልጉት እናንተ? አይደለም አጠገቡ ስጮህበት እኮ ምንድነው የምትፈልጉት? እስኪ በግልጽ ንገሪና የምትፈልጉትን ነገር ንገሩኝ እኮ
እንዴ ልጁ ደህና ይሁን ነው ወይ ፍላጎታችሁ? ያ ነው ወይ ሩታ ልጁ ደህና ይሁን ወይ የምትፈልጊ? ይሄንን ነው እንዴ? ለምንድን ነው ሁለታችሁ ማትግባቡት? ገና እየሆነ ነበር እኮ እውነት እየተመለሰ ነበረ ልጁ ገና ከመንጣው ጀመር ነው ያሉት። ና ተነሳም ደህና ሆነ ተመለሰ ካላችሁ እኮ እንደዚህ መሆን አይጠበቅበትም አይደለም። እስቲ ታዩ ወይኔ ድንምቶ ና ተነስና ና ሲጀምር ና ተነስ አራት አስጨምጥ ተነስና አድርጋለሁ እንዳትስጋያስጨንቃችሁ ነው እኮ ዝም ብለው ሲጀመር ይዤ ሰውጣ አይደል እንዴ መንገድ ዘግተውብን እንድንመለስ ያደረጉ ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት ነው አይደል እንዴ? ነው አይደለም? ስለዚህ በቃ ብርሽ ከፈለክ እንሂድ። እሺ ከፈለክ ቡዜ ጋርም መሄድ እንችላለን። እንደፈለክ ወዴትም አይሄድም ካንቺ ወይስ ወደ የመጀመሪያ ቦታ እንሂድ። ለምን ከኢትዮጵያ እንጣለን ብለሽ ነው ማለት ይቻላል። ከኢትዮጵያ መውጣትም እንችላለን። እነሱ አሁን ከኢትዮጵያ እንደተወጣ አብርሃም ደህና አይደለም ብለው እያሰቡ ስለሆነ ደህና መሆንክን ጥሩ ጊዜ እያሳለፍክ እንደነበረ ያው ለወንድምህም ለእህትም በደንብ አድርገን ንገራቸው። እንግዲህ እህትን በደንብ አግኝተሃታል፣ ግን ደግሞ ዴቭን ስላላገኘው ሰማኝ። እኔ ከሀገር ውጭም አገር ውስጥም የፈለግነው ነገር ማድረግ እንችላለን፣ መዝናናት እንችላለን። አንተ መዝናናት ከሆነ ፍላጎት እኔ ያንን ነገር ከልክዬ ነበረ? ንገረኝ፣ ከልክዬ ነበር ወይ አይደለም? ቆይ ሀሳባችሁ ምንድነው? ልጁን አጭቅጭቅ በቃ በነበር አንቺ ዝም በይ፣ ወደዛ ምንም ነገር አታውሪ። ስነ ስርዓትሽን ያዢ። ያማታል እንዴ? እቺ ከኔ ጋር ጸብ ከሆነ የምትፈልጊው ሌላ ነገሮች መግባት እንችላለን። ይኸው ደህና ነው እያልሽ ነበር መጀመሪያ ማለት ነው እኮ። እንወጣለን። ይኸው እነሱ እያስጨነቁ እኮ ነው። ለዛ ነው ይኸውልህ፣ የሱ ፍላጎት ከሀገር መውጣት ነው። እሷ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን እሷስ አንቺ ለሷ ለምን አትጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ስለሆነ ነው ሩታ፣ አንቺ ጀመርሽ ነገር ነው። አይ ይኸውልሽ፣ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ፣ ገባሽ አይደለ? ታውቂዋለሽ እሱንም። ኖ አይ አንቺ አስመሰልሽ። ገባሽ? አንቺ ነሽ በደንብ የምታውቂው። አንቺ ጋር ብቻ ነው የሚሰራው። አንቺ ነሽ በደንብ የምታውቂው። አንተ ከማን ጋር ነው መሆን የምትፈልገው? ይሄንን ጥያቄ በድጋሚ እየጠየቁ ነው። ከማን ጋር ነው መሆን የምትፈልገው? ከሩታ ጋር ነው ለማድረግ። ይኸውልህ ዴቫ፣ አልገባህም? ይሄ ነገር ለማድረግ መጀመሪያ ህይወቱን መኖር አለበት አይደል? ደህና መሆን አለበት ይሄ ልጅ እኮ። አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደህና እንዲሆን እኮ ቡዜ አልገባሽም? ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዚህ ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። ለምን ይመልሳል? አይደለም እንደዛ ሳይሆን መልስ ይመልሳል። ቡዜ ለምን ደማ ይመልስልኝ እንዴ? ከይቅርታ ጋር ማለት ነው። እሺ በቃ ለሱ እንተውለት። መጀመሪያ ከኔ ጋር ስለነበረ አንቺ ነው ፈልገው እያለ አይደለ? አሁን ከሷ ጋር አይደል? እስቲ ሚለውን እንመልስለት እኮ። ምንድን ነው የምፈልገው? አንተ ከማን ጋር ነው መሆን የምትፈልገው? ልጁ ደህና ይሁን መጀመሪያ። ወይኔ ለዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። እሺ በምንድን ነው ደህና የምናደርገው? ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ? ከመኖ ሳይካትሪስት ጋር ምናምን ስትሉ ነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ ነበር? ሳይካትሪስት እየታየም ይሁን መች ነው በአንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። አሁን ደህና ነው ብለሽ የምታስቢ ከሆነ አብርሃም ደህና ነው። ስለዚህ ከሀገር ይዤ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ ፈቅዷል እኮ ፓስፖርቱን ኤቭሪቲንግ ተዘጋጅቷል። ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል። ግን ደግሞ ልጁ እዚህ ነው ሲጀመር። እኔ በመጀመሪያ ደረጃ ቡዜ አሁን እኛ ታላቅ ነን አይደለም? እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት። እነሱን ስነግርሽ አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም አይደለም? ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ። እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቷል አይደል? ወይ ወደ እናት ወደ አባት ጋር ገብቷል አይደል? በቃ ወደ እናት ወደ አባት ጋር ይዘን እንሂድ። ተረዳኛል? በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የረፍት ታገኝ ይሆናል እንዴ። አሁን እናንተ እሷም የግሏን ሀሳብ አንዴ ከሀገር ውጭ አንዴ መዝናናት፣ እሱ በቃ የራሳችሁ እኔ አይመለከተኝም። እኔ ስለሱ አሁን አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው።
እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስላንተ ጤንነት አሳስቦን ነው። አንተ አሁን እሷም አሁን ደህና ነው የምትልህ ደህና እንደምትታየው ደህና ትመስላለህ። እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል። ግን ትክክለኛው ማንነትህ እስኪመጣ ድረስ መሆን ያለብህ ከቤተሰብ ጋር ከሆነ እነሱ ሁለታቸውን ጋር ርቀኛ ጋር ሁን። ይኸውልሽ ቡዜ እንደዛ አይደለም። ቡዜ ረፍት አግኝ ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊትና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ ነኝ ይዤ ወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረጃለሽ ብዬ አስባለሁ። እኔ ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው። ተረዳኝ አይደለም ወንድሜ? በምንም አይነት ሁኔታ አንተ ደህና እንድትሆን ነው። ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች፣ አንደኛዋ ጋር ስትሆን አንደኛዋ ታብዳለች። ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። ያንተ ምርጫ ነው እሱ። ግን አሁን ልጅ ይወጣል ነው። እሺ እሺ አብርሽ አሁን ቤተሰብ ጋር መሄድ አለብህ። እሺ ምንድን ነው? እሺ ቻው በቃ እና በቃ እንዴት ምንድን ነው አብርሽ? ከፋ አላውቃለሁ እኮ ለጤንነት ነው ወንድሜ። ግን ደህና እንድትሆን ሁሉንም ነገር በግልጽ እንድናወራ ብዬ ነው። እሺ እነሱ ፊት ሆነ አታወራ